ባለፈው ጀምሮ ያነሳነውን ይሄን የናሆምን መጽሐፍ በተቻለ መጠን ፈጠን እያልን ለመሄድ አስባለሁኝ። ባለፈው ሳምንት አንድ ሐሳብ አንስተን ነው ያየነው። በተለይ ስንጀምር ሶስት ነገሮችን አስበን በእነዚህ መሰረት ምዕራፍ 1ን 2ን 3ን እናያለን። የመጀመሪያው እግዚአብሔር ቀናተኛ ነው የሚለውን የእግዚአብሔር ቁጣ ያነሳሳው ቅናቱ ነው የሚል ሰፊ ሐሳብ አንስተናል። ያ ቅናት ደግሞ ቅዱስ የሆነ ቅናት እንደሆነ ከሰው የሚለይ የሌላውን ነገር በመመኘት ሳይሆን የራሱን በመጠበቅ የራሱን በመያዝ ላይ ያለ ቅናት ነውና እሱን አየን። ምዕራፍ 1 ላይ ነው የቆየነው። ዛሬ እግዚአብሔር ቢረዳን ወደ ምዕራፍ 2 ዘለቅ እንላለን። ስለዚህ ምዕራፍ 2 ላይ ስንገባ እግዚአብሔር ደግሞ ቅናት ላይ ብቻ ያቆመም ፈራጅም ነው። የእግዚአብሔርን ፍርድ እናያለን። ከዛ የፍርዱን ደግሞ ጻድቅነት አይተን ምዕራፍ 3 እንደሱ ነው እንደመድመው። ታስታውሱ ከሆነ ምዕራፍ 1 ቁጥር 7 ላይ ነው ላስት ዊክ ያቆምነው። ምንድነው የፍርድን ቃል ሲናገር ከቆየ በኋላ እግዚአብሔር ይፈርዳል። እግዚአብሔር ደግሞ ሊፈርድ ያለበትን ሐሳብ እየተናገረ የእግዚአብሔርን ቅዱስ ቁጣውን እግዚአብሔር አዎ ለቁጣ ይዘገያል፣ ግን ደግሞ በራሱ ሰዓት ደግሞ እግዚአብሔር ድል ያደርጋል። ስለዚህ ለነነዌ ፍርድ እየተነገረ በዛ መካከል ላይ እግዚአብሔር ምዕራፍ 7 ላይ ልክ እንደ ብሬኪንግ ኒውስ ማለት ነው ዋናው ታርጌት አድርጎ ለተነሳለት ለሕዝቡ ለይሁዳ ደግሞ የሚያስበውን ሐሳብ ነው ያየነው። ናሆም የሚያስተዋውቀው አምላክ በኃጢአት ላይ የሚቆጣ አምላክ ነው። እንደገና ደግሞ በፈቃዱ ለሚኖሩ ሰዎች ደግሞ ቸር እንደሆነ ይሄኛውን ደግሞ ሳይድ ያሳያል። ቀናተኛ አምላክ ነው። ነገር ግን ደግሞ ለሕዝቡ የሚጠነቀቅ የሚያስብ አምላክ ነው። በጣም የምንወደው ቃል ነው ያለው አይደለ? አብረን እንበለው። እግዚአብሔር መልካም ነው። እስኪ ከዚህ በበለጠ በሰመር ድምጽ ፀሐይ ባልመታው። እሺ፣ እግዚአብሔር መልካም ነው፣ በመከራ ቀን መሸሸጊያ ነው፣ በእርሱ የሚታመኑትን ያውቃል። አዎ፣ ጊዜው የጥፋት ነው። ጊዜው ጥሩ አይደለም። የጦርነት ጊዜ ነው። ጦርነት እየታወጀ ነው። ከተማ አገር ይጠፋል እየተባለ ነው። ስለዚህ በዚህ ጥፋት ውስጥ ግን ደግሞ እግዚአብሔር ሰበር ይገባል አይደል? እግዚአብሔር ጣልቃ ይገባና በዚህ መካከል ደግሞ እግዚአብሔር መልካም ነው። አሁን ብዙ ጊዜ ለክርስትና የሚቸግረው ይሄ ነው። ከአንዳንድ ጥፋቶች ውስጥ የእግዚአብሔር መልካምነት እዚህ ጋር ምንድን ነው? በጥፋት ውስጥ በዲስትራክሽን ውስጥ ምን አለ ስትሉት ይሄ እንግዲህ የማይገባን ቋንቋ ብዙ ጊዜ እኔ ገጥሞኝ ማለት ታሪክ አውቃለሁ። በተለይ ትንሽ ክርስትና ከባድ በሆነበት የስደት ጊዜ ላይ ቤቱን ተቃዋሚዎች መጥተው አፍርሰውበት ማለት ነው ሊያጽናኑት ሄዱ ወንድሞች ለበጎ ነው ይሉታል። እግዚአብሔርን ለሚወዱ እንደ ሐሳቡ ለተጠራ ነገር ሁሉ ለበጎ እንዲደረግ እናውቃለን ሲሉ ልክ እንደ ኤሊ ማን ነው እንደ ኢዮብ ጓደኞች ነው። እዛ ተናደደ ሰውየው። አሁን የኔ ቤት መፍረስ ላይ ምን በጎነት ታወጣላችሁ? የደሃ ቤት ፈርሶ አንዳንድ ጊዜ አፕሮፕሪየት ያልሆኑ ማለት ለሰው የማይገባው ማለት ነው። መጽሐፍ ቅዱስም እዛ ላይ የሚለው በእርግጥ ቴክስቱ ያው እግዚአብሔር አምላክ በሕይወታችሁ ሁሉ ነገር የሚሰራው የልጁን መልክ ለማውጣት ነው። እግዚአብሔርን ለሚወዱ እንደ ሐሳቡ ለተጠሩ ነገር ሁሉ ለበጎ እንዲደረግ እናውቃለን። ያ ለበጎ እንዲደረግ ማለት የኛ ቤት ከቃጠሎ መዳን አይደለም፣ የክርስቶስን መልክ መያዝ ነው። ቀጥሎ ያለው ስለማናነበው ነው 29:8 እሱን አንብቡት። ልጁ በብዙ ወንድሞች መካከል ሲኖር ሳለ የልጁን መልክ እንዲመስሉ አስቀድሞ የጠራቸውን አጸደቃቸውን አይደል እንትን አላቸው አከበራቸው እያለ
ዋናው ዓላማው በዚህ ሁሉ ማዕበል ውስጥ የምታልፉት እግዚአብሔር መልክ ሊያወጣ ነው በእሳት ውስጥ የሚያሳልፋችሁ። እየሰማችሁ ነው? እስቲ ለበጎ ነው በሉ። ለበጎ ነው ማለት ከሆነ ኪሳራ መዳን አይደለም ማለት፣ እሱም ለበጎ ነው። እግዚአብሔር ይባረክ። አሜን። አንድ ታሪክ ትዝ አለኝ እንዲያው ትንሽ እንድትነቁ ከፀሐዩ። አንድ ጌታውን ይዞ በበቅሎ እየመራ የሚሄድ አንድ ባሪያ በጊዜው በዛ ዘመን አነጋገር ማለት ነው። እና የያዘው ጠበንጃ እንትን ይልና ይሄ አባረቀ ነው የሚባላል። ምንድን ነው? እሺ ምናልባት አንዳንዱ የኔ አማርኛ ትርጉም ስለሚያስፈልገው የጌታውን እግር መታ እና ልጁ በጌታ ነው ያ አሽከር ሆኖ የሚያገለግለው ሰው። አይዞት ጌቶች ለበጎ ነው ይላል። በጣም ተናደዱ ጌቶች። እግሬና ቁስለ ለበጎ ነው ትላለህ ብለው በኋላ አስረው ወደ እንትን ላይ የሆነ ገደል እንትን ላይ ማለት በጣም እንትን ያልሆነ ግን ሊጥለውት ሊሄዱ ማለት ነው። እንዲህ ሊገፉ ሲሉ ጌቶች ይሄም ለበጎ ነው ይላል። እንዴ ይሄ ልብ የሌለው ባሪያ ታስሮ ጫካ ውስጥ እየጣልኩት ለበጎ ነው ይላል። መጨረሻ ላይ ጌትየው ሲያልፍ ይመሽባቸውና አንድ ቦታ ያድራሉ። ሲያድሩ ያ ቦታ በካልቸራቸው ሰው ይበላሉ። አስተናግደው በደንብ ምን ብለው ሰውየውን ሊያርዷቸው ሊበሏቸው ሲመጡ ደም ያያሉ። አንዳንድ ሰው አመጻ ደግሞ ታውቃላችሁ በዘለዋውያን ተደግፎ ነው የሚያመጸው። የረከሰ አይበሉ ደም የፈሰሰበት እርኩስ ነው። እና ሰውየውን ቀስቅሰው እንደው የምታመልከው አምላክ እግዚአብሔር አዳነህ እንጂ ዛሬ በልተን ነበር ቁስለኛ ባትሆን ይሉታል። ያኔ የዛ ባሪያ መልእክት እውነትም ለበጎ ነው። ጥይቱ አባርቆ ግሬም ባይመታኝ ዛሬ ለሰዎች ሲሳይ ሆኜ ነበር። እሱን አስሬ እዛ ጫካ ውስጥ ስጥለው ባልጥለው ኑሮ ጤናማው እሱ ነበር። ሂደው ተመልሰው እንደዛ አገኙት ይባላልና አንዳንዴ ለበጎ ነው ሂዳችሁ ነው። ሰማችሁ? ተንደርድራችሁ ጫፍ ላይ ሂዳችሁ ልክ እንደ ፐዝሎች አሉ አይደለ? ብትንትን ብለው ምንም ዩዝለስ ናቸው አይደል? ለልጆቻችን ቁጭ ብለው ግን በደንብ አድርገው ያን ሲገጣጥሙት የሚሰራውን ነገር ሰርተው ስታዩት እንደሱ ነው። አንዳንዱ ፒስ ደስ አይልም። የምንበላው እንጀራ እንኳን እንደዚህ ሰፍ ብለን እንደ ኢትዮጵያዊነታችን የምንበላው እንጀራ እንኳን ለየብቻው አትቀምሱትም። አብሲቱ ለብቻ ይቀመስ፣ ዱቄቱ ለብቻው ይቀመስ። እውነት ውሸት? እና ለበጎ ነው ለመልካም ነው የሚል ነገር በቀላሉ የሚገባ አይደለም። ዛሬ አሁን እየጸለይን ነው አይደል? ደቡብ አፍሪካ ያሉ ወንድሞቻችን እህቶቻችን ግን እንደዚህ ሊያጠፏቸው ጭሬ ይዘው እየወጡ ቤታቸውን እየገለበጡ ቁማቸው አሁን ለበጎ ነው ብትሏቸው ይሄ አይገባቸው። ነገር ሁሉ ተደራርቦ ተያይዞ እግዚአብሔር ከምን እንዳተረፈ እግዚአብሔር አንዱን ነገር ነው ሲለን ምን የተሻለ ነገር ጠብቆልን እንደሆነ በቃ ሁሉ ለእግዚአብሔር በእግዚአብሔር አይን እንደታየ ለሚያምን ነው እንጂ እግዚአብሔር ክፉ በባህሪው ክፉ አይደለም። እግዚአብሔር ምንድነው? መልካም ነው። ክብር ለኢየሱስ ይሁን። ሲጨክላችሁ አሜን። እና ደስ የሚለው ደግሞ መልካምነቱ ደግሞ በጣም ከባዱ ቦታ ላይ እዛ ችግር ላይ ጥሎን አይሄድም። በመከራ ቀን መሸሸጊያ ነው። አንዳንዴ ተራሮች መጣችሁ ወደ ቁብ እንላለን አይደለ? በቃ ዳዊት እኮ የወጣ ያየ ኢየሩሳሌምን ተራራ ረዳቴ ከወዴት ይምጣላል? ረዳቴ ከወዴት ይምጣ? ወደ ሰማይ ቢያይ ወደ ምድር ቢያይ መጨረሻ ላይ ግን ረዳቴ በቃ ሁሉን ነገር አየና ሰማይን ምድርን ከሰራ ከማን ዘንድ ነው አለ? ከእግዚአብሔር ዘንድ ነው። ግን መጀመሪያ የምናያቸው ነገሮች አሉ። እነዛ ዲሲፕ ስለሚያደርጉን በእነሱ እንወሰናለን። ስለዚህ
የእግዚአብሔርን ቸርነት የእግዚአብሔር መልካምነት በመከራ ቀን መልካም አሳቢነቱን ይናገራል። መጽሐፍ ቅዱስም ስታዩ የእግዚአብሔርን ቸርነትና ጨካኝነት በደንብ አያይዞ ነው የሚናገር። ለምሳሌ ሮሜ 11:22 ላይ ሮሜ 11:22 ላይ እግዚአብሔር እሱን ብታነብልኝ አንደኛ ዮሐንስ 4:8 ላይ 16 ላይ ሮሜ 11:22 ምን እንደሚለው እንግዲህ የእግዚአብሔርን ቸርነትና ጭከና ተመልከት ይላል። በቃ እግዚአብሔር ለሚመለሱ እግዚአብሔር ወደሱ ለሚያዘነብሉ ልባቸው ትሁት ለሆኑ እግዚአብሔር ቸር ነው። ጭከናው ደግሞ በአመፀኞች ላይ ነው። ስለዚህ እነዚህን ሁለት ባህሪ ሳያቀላቅል ሳያደባልቅ ሊይዝ የሚችል የእግዚአብሔር ባህሪ ብቻ ነው። ሰማችሁ? ፍርድና ፍቅር አብሮ አይሄድም። ለዚህ ነው ምን ቸገረው አይደል? አይታችኋቸው ከሆነ ሰዎች ትንሽ ኮንፍሮንት ስታደርጓቸው አይወዱም። ለምን? በቃ ፍቅር ማለት ለነሱ እሱ አይደለም፣ ግን ፍቅር ማለት እሱም አለበት። መጽሐፍ ቅዱስ ደፍሮ የሚገስጽ በእግዚአብሔር ዘንድ ሞገስን ያገኛል ይላል። የሚወዳችሁ ሰዎች ሊያተርፋችሁ ካልተቆጣችሁ ባለፈው ብለናል። በቃ ቁጣ የነፍስ ጅማቶች አንዱ ነው ብሏል አንድ መንፈሳዊ ሰው ቶማስ ፉለር የሚባል። እርሱ የሌለው ሰው አእምሮ ሽባ ሆኗል ማለት ነው። በቃ አንዱ ስትሪንግ ነው፣ አንዱ ጅማት ነው። ስለዚህ እግዚአብሔርን ጽድቅ አይገልጠውም ካልሆነ ሪል የሚወደን መውደዱን የሚያሳየን ይሄን በማድረግ ነው። ግን ሁለቱንም ይዟል። ክፋት ሳይሆን ጥብቅ ፍርድን ነው፣ ጀስቲስን ነው በእግዚአብሔር ባህሪ ላይ የምንመለከተው። ስለዚህ እግዚአብሔር ብርሃን ነው፣ በሱ ዘንድ ጨለማ የለም ይልና አመፀኞችን ግን ይላል ወደ 2 ስትሄዱ ወደ 8 ስትሄዱ ስፍራዋን ግን ይላል ይመለሳል። እንደገና አልለቀቀም። እግዚአብሔር መልካም ነው፣ በመከራም ቀን መሸሸጊያ ነው፣ በእርሱ የሚታመኑትን ያውቃል ይልና እዛ ውስጥ እነማንን ሊያተርፍ እንደሚችል ይናገርና ተመልሶ ወደ ተፈረደባት ነነዌ ይመጣል። ስፍራዋን ግን በሚያጥለቀልቅ ጎርፍ ፈጽሞ ያጠፋታል፣ ጠላቶችን ወደ ጨለማ ያሳዳቸዋል። ከ8 ጀምሮ በእግዚአብሔር ላይ የምታስቡት ምንድነው? እርሱ ፈጽሞ ያጠፋል፣ መከራም ሁለተኛ አይነሳም። እርስ በርሳቸው እንደተመሰቃቀለ ሾህ ቢሆኑ በመጠጣቸው ቢሰክሩ እንደ ደረቅ ገለባ ፈጽሞ ይጠፋሉ። በእግዚአብሔር ላይ ክፋትን የሚያስብ ክፋትን የሚመረምር ካንተ ዘንድ ወጥቷል። እግዚአብሔር እንዲህ ይላል፣ ኃይለኞችና ብዙዎች ቢሆኑም እንዲሁ ይቆረጣሉ፣ እርሱም ያልቃል። እኔም አስጨንቄዋለሁ፣ ነገር ግን ከእንግዲህ ወዲያ አላስጨንቅህም። አሁን ቀንበሩን ካንተ ሰብራለሁ፣ ስራትንም እበጥሳለሁ። እግዚአብሔርም ከስምህ ማንም ከእንግዲህ ወዲህ እንዳይዘራ ስላንተ አዟል። ከአምላኮች ቤት የተቀረጸውን ቀልጦ የተሰራው ምስል አጠፋለሁ፣ አንተም የተጠቃነህና መቃብርህን ምሳለሁ እያለ በተከታታይ 6 ቨርሶች ውስጥ የሚናገረው የእግዚአብሔርን ለነነዌ መሪዎች እግዚአብሔርን ፍርድ ቃል ነው። እግዚአብሔር ሴራቸውን ሁሉ ያውቃል። በተለይ ቁጥር 9 እና 11 ላይ እግዚአብሔር ሴራቸውን ያውቃል። በእግዚአብሔር ላይ የምታስቡት ምንድነው? ደስ ይለኛል። እግዚአብሔር የተደረገን ድርጊት አይደለም። እግዚአብሔር ገና ጥንስስን ገና ሐሳብን ያውቃል። ጠላቶቻችን የሚሸወዱት በዚህ ነው አይደል? እግዚአብሔር ገና ክርስቶስ ኢየሱስ በምድር ላይ በነበረበት ጊዜ ትዝ ይላችኋል። ሐሳባቸውን አውቆ ይላል፣ ብትንትራቸውን ያወጣቸዋል። ምንድነው የምታስቡት ይላቸዋል። ይሄ
ኦምኒሸንት የሆነ አምላክ ይሄ ትልቅ አምላክ ምን ማለት እንደሆነ ታውቃላችሁ? አሶር ማለት የዘመኑ አሜሪካ እኮ ነው። በጣም በትልቅ ሌቭል የተደራጀ ምዕራፍ 2 ላይ ስንመጣ በጣም አደረጃጀታቸውን ምሽጎቻቸውን እንዴት ባለ አቅም እንደገነቡት አስጨንቀዋል። ብዙ አገር ቀንቷቸዋል። አገር አልባ አድርገዋል። ትላንት እኮ ሰሜን እስራኤልን ደግማ እንዳትሰራ አድርገው እኮ በትነዋታል በ7:22 ላይ። አሁን እቺኛዋን ደግሞ ይሁዳን ለማጥፋት ነው ጧት ማታ ይዛቱባት ያለች። ስለዚህ ክፎች ናቸው፣ ዘግናኞች ናቸው። ስለዚህ እግዚአብሔር ምንድነው የሚለው? ሐሳባችሁን ያውቃል፣ እቅዶቻችሁ በእግዚአብሔር ላይ በክፉ የምታስቡትን ክፋት የሚመክር ካንተ ዘንድ ወጥቷል። እቅዶቻችሁ ሁሉ በእግዚአብሔር ፊት ታይተዋል። መዝሙር 2:1-4 ላይ በክፎች ላይ እግዚአብሔር ይስቅባቸዋል ይላል። እግዚአብሔር በሰማይ ሆኖ ይስቅባቸዋል በጠላቶቻችን ላይ። ባነበው ደስ ይለኛል። ክብር ለጌታ ይሁን። አንድ ጊዜ ገጠር ውስጥ ገብተን እያገለገልን በቃ አጋንንት እየወጣ አንዳንድ ጊዜ ታውቃላችሁ ፎከሳችሁን እንትን ሊሏችሁ ሲሉ የሚያደርጉት ድራማ አለ መናፍስቶች። እና በጣም እግዚአብሔር ነገር የነበረበት ጉባኤ ነው። አንድ ወንድሜ ጋር አሁን ሌላ ስቴት ያለ አገልጋይ ነው፣ ወንድም ነው። ከሱ ጋር ነው ለአገልግሎት ሄድ ነው። እንግዲህ ዛሬ ኦልሞስት ወደ 27-28 ዓመት የሚሆን ታሪክ ነው። ከዛ ድርጊቶቻቸው አሳውቁን ማለት ነው። በቃ ጸሎት መሃል ድንገት ለነገሩ ይሄ ታክቲካቸው ነው ዳይቨርት ማድረግ። እና የገጠር ገበሬዎች ናቸው ደግሞ ወደ 100 ምናምን የሚደርሱ ገበሬዎች ናቸው። ነገሮችን ሊትራሊ ነው የሚያዩት። ቀጥ ብሎ ለነሱ በጣም ከባድ ነው። እና ግን መቋቋም አቃተ። መሃል ላይ በቃ የሚያደርጉት ነገር እኔና ጓደኛዬና መጨረሻ ላይ ደነገጥን። ማለት ቀጥለው ምን ሊጠይቁን እንደሚችሉ እዛ ይሄ ቃል ትዝ አይለኝም እንዴ ምን እኮ እኛ ብቻ ነን፣ እግዚአብሔርን በሰማይ ስቆባቸዋል በጠላቶቻችን። በዚህ ጥቅስ ነው ያመለጥኩት። እዛ ሰፈር እንዲህ ይላል፣ አሕዛብ ለምን ያጉረመረማሉ? ወገኖችስ ለምን ከንቱ ይናገራሉ? የምድር ነገሥታት ተነሱ፣ አለቆች በእግዚአብሔር እና በመሲሁ ላይ እንዲህ ሲሉ ተማከሩ። ማሰሪያቸውን እንበጥስ፣ ገመዳቸውን ከኛ እንጣል። በሰማይ የሚኖር እርሱ ይስቃል፣ ጌታም ይሳለቅባቸዋል ይላል። ክብር ለጌታ ይሁን። አየ አለቆች እዛ እንግዲህ በመሲሁ ላይ በጌታ ላይ እነሱ በእነሱ ቤት ክርስቶስ ኢየሱስን ተማክረው አጥፍተው ከዓላማው ማስተካከል ነው። በመሲሁ ላይ ነው እኮ የሚለው። እነሱ እግዚአብሔር በሰማይ ሆኖ ይሳለቅባቸዋል፣ ይስቅባቸዋል ይላል። እና አንዳንድም ነገር ሳቅ ብላችሁ ለፉት ለማለት ነው። አፕሊኬሽኑን ሊያስለቅሳቸው የመጣውን ሰው በቃ አይ አንተ በዚህ ስራ በዚህ ተንኮልህ ስቄ ነው ማልፈው። አንገቴ ልታስደፋኝ ሳይሆን እግዚአብሔር በዚህ ላይ ከኔ ጋር ሆኖ ተዋግቶ ድል ላይ ነው። ክብር ለኢየሱስ ይሁን። ስለዚህ ምክራቸውን እቅዳቸውን ይሄ እንግዲህ በተለይ ኢሳይያስ 36ን እና 37ን ሁለቱም ምዕራፎች አያይዛችሁ ስታነቡት በጣም ታሪኩ የሚገባችሁ ያኔ ነው። ተዛ በትዕቢት ተነስተው ሄደው በኢየሩሳሌም ቅጥር ላይ ቆመው እንደዛ ሲሳለቁ እግዚአብሔር በነብዩ በኢሳይያስ በኩል ያመጣው መልእክት ድንግሊቱ የእስራኤል በቃ ትስቅብሃለች፣
ትሳለቅብሃለች። አንተ እንዲህ ሆነህ እንዲህ በዚህ ኃይል የመጣህባት እቺ በፊቷ ቀላል አረጋል። ትዝ ይላችኋል ሕዝቅያስ ከመፍራቱ የተነሳ መጸለይ እንኳን አልቻለም። ደብዳቤ ነው በቃ እግዚአብሔር ሆይ አንብበው ብሎ በእግዚአብሔር ፊት ደብዳቤውን ይዘረጋ። ፈራ፣ ተንቀጠቀጠ። ቢኮዝ ክፎች ስለነበሩ። ሲመጣ ግን ድንግሊቱ እስራኤል ልጅ እሷ ስቃባቸዋለች፣ እሷ ተሳለቃባቸዋለች። እግዚአብሔር አምላክ እንደዛ ያን ክፋታቸውን ያለ መሳሪያ ነው በድብቅ ጦር የመታው። ክብር ለጌታ ይሁን። ስለዚህ ይሄም ታሪክ አለ። እነዚህ ሰዎች ትላንት አልተማሩም። ለሁለተኛ ጊዜ ነው እንደገና በይሁዳ ላይ ይሄን ሐሳብ የሚያደርጉት። ስለዚህ በጣም በሚገርም ሁኔታ በተለይ 10 ላይ ምን ይላል? እርስ በርሳቸው እንደተመሰቃቀለ ሾህ ቢሆኑ በመጠጣቸውም ቢሰክሩ እንደ ደረቅ ገለባ ፈጽመው ይጠፋሉ። ዋው! በድል አድራጊነት አይሄዱም። እንደ ጀግና አይደለም የሚሄዱት። እንደ ሰካራም እየተንገዳገዱ ነው የሚሄዱት። በእሳት ፊት እንደሚቃጠል ገለባ ነው የሚሆኑት። እግዚአብሔር ሲያያቸው ከላይ ይሄን ያህል የቀለሉ ናቸው። ለዚህ ነው የዚህ ሰውዬ ንግግር በጣም እንደ ገለባ እንደ ሾክ እንደ ሰካራም ይሆናሉ። እነዚህ ኃያላን የሚባሉ ግን መስመር የሌላቸው ባላንሳቸውን የሳቱ አይደል? ሰካራም ማለት እኮ ይሄ እኮ ነው። በቃ ባላንሱን የሳተ እንደ ድል አድራጊ አይደለም የሚሄዱት። ተንገዳግደው እንደ ሰካራም ይሄዳሉ። እርስ በርሳቸው ተያይዘው ይጠፋሉ። እንደ ብቅ በሜዳ እሳት ውስጥ ይቃጠላሉ። እግዚአብሔር ላይ ሆኖ እየሳቀባቸው እየተሳለቀባቸው። ክብር ለጌታ ይሁን። ኧረ አሜን አሜን። አይገርማችሁ? በዚህ ልክ ሰማይ ያብርላቸዋል። በዚህ ልክ አምላክ ስለነሱ ይዋጋል። በዚህ ልክ የኪዳን አምላክ ዲዘርቭ ያደርጋሉ? አያደርጉም። ይኸውላችሁ በክርስትና ዓለም ውስጥ አንድ ትልቅ ነገር ልንገራችሁ። ሰልፍ ውስጥ ስትገቡ ወይ ሰልፉን እናንተ መዋጋት መጨረስ ወይ ደግሞ ሙሉ በሙሉ ለእግዚአብሔር መስጠት። አንዳንድ ጊዜ አታዩትም? በቃ ወጥር ብለን በራሳችን አይደል። እሱ ምን እንደማለት መሰላችሁ? አንዳንድ ጊዜ እኔ አውሮፕላን ሲዛመም ወንበሩን አቃናለሁና እንደሱ እንደማለት ነው። በ500 ምናምን ሜትር ፐር ሃወር ይምዘገዘግ እንጀት እኔ ሳቃን ነው። አርጋችሁ አሉላችሁ ባካችሁ። ሰው ስለሆናችሁ ብቻ ነው። ያቺ ሆርሞን አለች የምትመጣ የፍርሃት ሆርሞን። ተርቡላንስ ስትመጣ ብቅ ብላ ባንዴ በቃ እኔ ደስ የሚለኝ እግዚአብሔር ሲዋጋልኝ። ለምን እንደው ታውቃላችሁ? በደንብ አሳምሮ ነው የሚረታልኝ። ክብር ለኢየሱስ ይሁን። እኔ ነካካውት እንደሆነስ ስራ ያውጣ ብሎ ጥሎኝ ሄደ። አንድ ታሪክ አንድ የሰማው ሁለት የራሻ ዶክተሮች እርስ በርሳቸው ይቀናናሉ። እውነተኛ ታሪክ ነው። ሁለቱም ሰርጅን ናቸው። ጥቁር አንበሳ። አንደኛው በጣም ታዋቂ ነው፣ አንደኛው ደግሞ አይችልም፣ ዝም ብሎ የመጣ ነው። እና እዚህኛው ጋር ስለሚወዳደር የሆነ ጊዜ አልፎ ሲሄድ ማለት የሆነ ታካሚ ሲመጣ ዘሎ ያኛው ዋናው በሌለበት ማለት ነው ገባና በረዘከ። መጨረሻ ላይ ይሄ ዋናው በጣም የሚችለው ራሻዊ ዶክተር ሲመጣ ያወዳጁ ገብቶ ቀዶ ጥገና ላይ ነው። ዋትስ ጎይንግ ኦን ብሎ ሲጠይቅ እንደዚህ እየሰራ ነው። ሌሎችም አብረው እና ምን ብሏቸው ይሄዳሉ? ሌት ዘም ፕሌይ። ምክንያቱም አዘ ኤንድ እሱ እንደሚጠራ ያውቃል። ሌት ዘም ፕሌይ።
ዝም ብሎ በጨበጣ እንደገቡ ስለሚያውቅ አይደል? ለዛ እኮ ነው ወይ መቀሱን ጥለውት ይወጣሉ ወይ የሆነውን ነገር አድርገው ይወጣሉ። ለዛም ብለ እግዚአብሔር ሲዋጋ የእግዚአብሔር ድል አስተማማኝ ነው። መወዳት መዝሙር አለች ሁሉ ጊዜ ዝም ብዬ ቆማለሁ ሰልፉን ላንተ ሰጣለሁ በእምነት ወደ አንተ አያለሁ ጌታው ድልን ጠብቃለሁ። እዚች ላይ ግን ከባድ ነው ዝም ብሎ መቆም። በጣም የሚገፋችሁ ፕሬሸር አለ። ውጣ ውጣ ሂጂ ተነሽ የሚል ብክንክን የሚያደርገን ለእግዚአብሔር ስጥት ብለን እዛው ላይ መስቀሉ ላይ ጣል አድርገን እንዳለ ውጣ ውጣ የሚለን ፑሽ የሚያደርገን አለ። ያኔ ጥርሳችሁን ነክሳችሁ ነው ቢገለኝም እንኳን እሱን ጠብቃለሁ። ክብር ለኢየሱስ ይሁን። ቀንም ባቆም ሲተርፉ የተረፉት በዚህ ነው። ኃይለኛ ነው፣ ከባድ ነው፣ ግን በመጠበቂያ ላይ ቆመ። ስለ ክርክሬ አለኝ ሙግት አለኝ የሚለኝን እሰማለሁ። ቢዘገይም እንኳን እርሱ በእርግጥ ይመጣል። ክብር ለኢየሱስ ይሁን። እግዚአብሔር አይቀደምም። አንዳንዴ በቃ ይሄ ሄደ ብለን አለ አይደል? እንደሱ እኮ ነው። ሳኦልን አንዱ ገና ያስመታው ከማለዳ ትንሽ እየመታገስ ስላቃተው ነው አይደል? ሄዶ አንረፍቅም በቃ ሳሙኤል እስኪመጣ ብሎ ያለ ስርዓቱ ያለ ቦታው ያለ ስጦታው እግዚአብሔር ያላለውን ነገር አደረገ አይደል? ያኔ ነው መቅለል የጀመረው። ስለዚህ ምርጫ ነው። እግዚአብሔር ደግሞ በምርጫ ነው። ወይ ስጠኝ ወይ ደግሞ ግባ። ክብር ለኢየሱስ ይሁን። ስለዚህ እኔ ደስ ትለኛለች ብዙ ጊዜ ሰዎች የሚጠቀሙባት ምሳሌ ነች እና እኔ የምጠቀማታለሁ። በተለይ ይሄ ሪሲሊንግ ውስጥ አይታችኋል። ቡጢ በቃ ተከታክተው መጨረሻ አንድ ህግ አለ። ጥሩ ህግ መውጫ ነው። የተደበደበው በጣም ቡጢ የጠገበው ሰውዬ እንደምንም ብሎ እጁን ለአጋሩ ያስነካል ማለት ነው፣ ለጓደኛው ለሚረዳ እና አይታችኋቸው ከሆነ መጀመሪያ እነዚያ ደካሞች ገብተው በቃ ቡጢ ከጠገቡ በኋላ ዋኖቹ እነዚህ ቢግዳዲ የሚባሉት ማለት ነው በቃ እጅ ይዘረጋላቸዋል ይገባሉና ያ ቢግዳዲ እንትኑ ውስጥ ሪንግ ውስጥ ከገባ በኋላ ምንም ደቂቃ አይፈጅበትም። ባንዴ ጧ አድርጎ ያን የባላንጣውን ይመታልና ደስ ይለኛል። እነዛ ሰበርብር ብለው ቡጥ የጠገቡት ማለት የጠገበው ሰውዬ አብሮ ከቢግዳዲ ጋር እንትኑ ሲቀበል ማለት ነው ቤልቱ ላይ አብሮ እንድችሎ ተደግፎ ፎቶ ይነሳልና እና አንዳንድ ጊዜ እኔ ራሴን እንደሱ ነው መስለው በቃ መጸለይ እንኳን ባቃታችሁ ጊዜ በቃ ሰልፌ ውስጥ ግባ ብላችሁ እጃችሁን ዘርጉ። የኛ ቢግዳዲ እሱ ነው። ጌታ ይባረክ። በቃ ማስነካት ነው። በቃ አልችልም አይደል? እግዚአብሔር እኮ እጃችሁን የተቀደሰ እጃችሁን ከልባችሁ ጋር አንስታችሁ ጸልዩ ሲል ምን እንደው ታውቃላችሁ? ሰረንደር አድርጉ ነው። ሰልፌ ውስጥ ግባ በሉ ነው። አሜን። ግባ። እኔ አልችልም። እጅ የሚነሳው ስትማረክ ነው፣ ስትሸነፍ ነው። በቃ አልችልም አንተ ተዋጋልኝ። እናንተ ዝም ትላላችሁ። እግዚአብሔር ስለናንተ ይወቀል፣ እናንተ ዝም ትላላችሁ። ለዚህ ነው ዝም። እሷ ላይ ከቻልን፣ ካልሆነ ግን ከገባችሁበት ውሰዱት። ከቻላችሁ ትውሰዱት። እግዚአብሔር አምላክ ይሄን ይናገራል። በጣም የሚገርመው የአሦርን ንጉሥ እግዚአብሔር በተለይ ወደ መጨረሻ አካባቢ ከባድ አዋጆችን ያውጅበታል። ምን እንደሚለው ታውቃላችሁ? በእግዚአብሔር ላይ በክፉ የሚያስብ ክፋትን የሚመክር ካንተ ዘንድ ወጥቷልና እግዚአብሔር እንዲህ ይላል፣ ኃይለኞች ብዙዎች ቢሆኑ እንዲቆረጣሉ፣ እርሱም ያልቃል። እኔም አስጨንቄዋለሁ፣ ነገር ግን ከእንግዲህ ወዲህ አላስጨንቅም ይልና አሁንም ቀንበሩን ካንተ ሰብራለሁ፣ ስርዓትህንም በጥሳለሁ ይልና ምን እንደሚያውጅበት ስሙ። ቁጥር 14 ላይ
14 ላይ እንዲህ ይለዋል፣ ከእንግዲህ ወዲህ እንዳይዘራ ስለ አንተ አዟል። ከአምላካችሁ ቤት የተቀረጸውን ቀልጦ የተሰራውን ምስል አጠፋለሁ። አንተም የተጠቃህነህና መቃብርህን እምሳለሁ። አንተም የተናክነህና አንተም ክፉ ነህና ብሎ እግዚአብሔር ይሄን አዋጅ አውጆበታል። ከዚህ በኋላ በቃ ያንተ መንግስት ያንተ ስርወ መንግስት ያበቃል። ምክንያቱም የሚዘራ የለም ተተኪ የለም ይለዋል። ሁለተኛው አዋጅ የሚያውጅበት የአማልክቱ በተለይ የሴትና የወንዱ አማልክቱ እርዳታ ያበቃል። ከዚህ በኋላ ስለሚደመሰሱ ስለሚጠፉ የአማልክቶች እርዳታ አይኖሩህም። እሱ ብቻ አይደለም፣ ህይወትህ ያበቃል። ምክንያቱም እግዚአብሔር መቃብርን አዘጋጅቷል። ስለዚህ ይሄን ነው ይሄን እርግጠኛ ሆኖ ይሄን ያለቀ መልእክት ለማስተላለፍ እንደ ነብዩ በነብዩ ቦታው ናቸው ያዩት እንዴት ከባድ እንደሆነ። እግዚአብሔር እነዚህ ነገሮች ለምንድን ነው የሚያደርገው? ለምንድን ነው ይሄን ያህል የጨከነው ካላችሁ መልሱ አንድና አንድ ነው። አንተ ክፉ ነህና ይላል እግዚአብሔር። በክፋት ላይ በአመፃ ላይ በትዕቢት ላይ ምን ያህል ኃይለኛ እንደሆነ። ምክንያቱም አንድ የሴኔጋላውያን አባባል ነው የሚባል አባባል አለ። ምን ይላሉ? በውሃ ውስጥ ያለ እንቁራሪት ራሱን እንደ ንጉስ አድርጎ ያስባል። ማለት የውሃው ንጉስ እኔ ነኝ ብሎ ያስባል። ነገር ግን አዞ ከበስተጀርባው አለ ይላሉ። አሶር ማለት እንደዚህ ነው። እኔ ነኝ ንጉስ፣ እኔ ነኝ አምላክ፣ እኔ ነኝ ገዥ። ቅድም በነገርኳችሁ በኢሳይያስ 36 ላይ ቆይዳችሁ ይሄ ሕዝቅያስ እግዚአብሔር ያድናል እያለ አያታላችሁ፣ ከኔ እጅ ማንም ሊያመልጥ የሚችል የለም ብሎ በክፋት የሚናገር ሰው ነው። እና እውነት ነው። አንዳንድ ጊዜ እንደ እንቁራሪጦች ነው በቃ ተሰብስበው ስለሚጮሁ የውሃው ንጉስ እነሱ ነው የሚመስላቸው። በቃ አም ኪንግ ይላል፣ ግን ከኋላው ሁሉንም ጠቅልሎ የሚወጣ አዞ እንዳለ አላወቅም። ዛሬ በየሰፈሩ ያሉ እንቁራሪቶች ሲጮሁ ከሰማችኋቸው አትፍሯቸው፣ ከኋላቸው አዞ አለ። ኧረ አሜን። ከነሱ የሚበልጥ እጅ አለ። እስቲ ጮክ ብላችሁ አሜን። ከነሱ የሚበልጥ ኃይለኛ አለ። ከነሱ የሚበልጥ እጅ አለች። ትዝ ይላችኋል እነዛ መናፍስት ጠሪዎች በሙሴ ፊት ብትራቸውን ወደ እባብ በቀየሩ ጊዜ ይሄ ትንግርት ነው አይደል? አስማት እስከዚህ ድረስ ይገለጣል። ደስ የሚለው ግን የሙሴ በትር ይላል አይደል? የሁሉንም ዋጠች ይላል። ምንም ባጭር ቃል እያለ ነው ያለው። ምንም ጠላት ለጊዜው ይጮሃል። የሰፈሩ እንቁራሪት የሰፈሩ አለቃ የመንደሩ የዱካኩ እኮ ነው ትንሹ። አንድ አባት ደስ ይለኛል። በቃ አንዳንድ ጊዜ ዱካክ መንፈስ ይቀሰቀሰኝና አለቃው መትቼው ነው የምተኛው ይላሉ። ባይልክ ይሻለው ነበር። ይሄ ዝም ብሎ እንቅልፍ ቀስቃሹ ይሄ ዱካኩ ይሄ ዝም ብሎ ማለት ነው። ረባሹ ሲመጣ አለ እነሳና አለቆቻቸው ይሄ ያላቸው ፕሪንሲፓሊቲስ አላቸው የዝ ሰንሰለት ተረክረክ አረጋዋለሁ። እንኳንስ ቀስቀሰ ይሄ ነው ረብሽ ይሄ ነው ልክ ገብቼ እንደዚህ ነው እያለ ያለው እግዚአብሔር። በቃ የመጨረሻ በቃ ትወርዳለህ። ከባድ ነገር ነው። ተተኪ አይኖርህም። ቢኮዝ ይሄ የአንድ ዓመት የሁለት ዓመት አይደለም። ይሄ የነሱ ይሄ ዳይናስቲ የነሱ ስርወ መንግስት የቀጠለ ነበር። ግን ኖ አለ እግዚአብሔር ዘሩን ቆረጥኩታል። ኃይል እንዳይሆናላችሁ ደግሞ ያማልክታችሁን ቤት ደመሰስኩታል። አንተ ደግሞ ሕያው ሆነህ እንዳትቀጥል መቃብርህም ይሻለው አለ። ለምን? ክፉ ነህ የተናክነህና እግዚአብሔር ከላይ ስቆብሃልና። ክብር ለጌታ ይሁን። በህይወቴ ምን ደስ አይልህም ካላችሁኝ ይሄ
አጋንንትም ማግዘፍ። የሰማችሁ ነው። አንዳንድ ጊዜ መዝሙር እንዘምርለታለን ደስ ይለዋል። ኖ ታውቃላችሁ፣ በጣም ሆድ የሚበሰለም እንደው ታውቃላችሁ። በቃ ይላሉ አንዳንድ መዝሙሮች ሲወጡ አረብ ሀገር ያሉት እህቶች ናቸው የሚያሳዝኑኝ። እነሱን ሊገሏቸው ነው። ድሮም ሆድ ብሷቸዋል። በቃ አንዳንዴ እስቲ ድልድል ይሸተኛል። ክብር ለጌታ ይሁን። ቅኝታችን እኮ ነው። ቅኝታችን ለሐዘን ለለቅሶ የቀረበ ነው። ግን እኛ ያሸናፊ ልጅ ነን። ኧረ አሜን አሜን። በቃ በድል ላይ ድል የተሰጠን ነን። ቅድም እንደተዘመረው የዳን ሰዎች ነን። ጨለማችን የተገፈፈልን ሰዎች። ኧረ አሜን። በቃ ከዚህ በላይ እድል የለም። ከዚህ በላይ ልጅነት የለም። ሁሌ እላለሁ ይሄ መዝሙር አንድ በጣም ምን ወደው ወንድማችን በዝማሬው የተባረከና አንድ መዝሙሩ ላይ ግን እላለሁ ልዘምራት። ድሮ ዘምሪያታለሁ ሳላቃት ብዙ በክራር ከትንሽነቴ ሰልፍ ይበዛብኛል፣ እንቅፋቱ በዝቶ ያቆሳስለኛል፣ እፎይ የምልበት የእረፍቴ ሰዓት በዓይኔ አይታየኝም ለአእላፍት ቀናት። እንዴት ብዙ ጊዜ አልቅሼበት ተጽናንቼበታለሁ። ግን በኋላ ነው ስነቅ እንዴ ራሴ ላይ ዝም ብዬ አሟርታለሁ። እንዴ ኧረ ይታየኛል በኢየሱስ ስም። ለአእላፍት ቀናት ብዬ አልዘጋውም በራሴ ላይ። እስኪ አሜን። እስቲ ይታየኛል በሉ እስኪ። አይታየኛል ቁጥሩንም አብዘምርላችሁ እዚሁ ለቅሶ ትጀምራላችሁ። አይ ላይክ በጣም ወደው መዝሙር ነው። ግን አንዳንድ ጊዜ ኤዲቶሪያል እንትን ሴንሰር ያስፈልገዋል። ለአላፍት ቀናት ብላችሁ ዘመናችሁን በሙሉ ተስፋ አይታየኝም ብሎ መዝጋት አግባብ ነው እያላሰሙ ኤኒዌይ። ስለዚህ እግዚአብሔር አምላክ በስራ ላይ ነው። እግዚአብሔር የተባረከ ይሁን። ኧረ አሜን አሜን አሜን። እስኪ አሜን። አትሊስት ይችንን ጨርስና ልጨርስ። አለ ይሳለቀ። እሺ ቀጥላለን። ልክ ምዕራፍ 14ን እንዲህ አይነት ፍርድ ከተናገረ በኋላ እንደዚህ አይነት አዋጅ ነው፣ ዲክላሬሽን ነው። እንዳልኳችሁ በቃ ዘርህ አሶር የሚባል በቃ አሶር የሚባለው ስርወ መንግስት ከዚህ በኋላ አይኖርም። ሴት አማልክቶች እነዛ የምትሰግድላቸው አይኖሩም ስለሚደመሰሱ፣ አንተ ራስህ መቃብር ተዘጋጅቶልሃል። ይሄን ይልና አሁን ጉድ ኒውስ፣ አሁን ብሬኪንግ ኒውስ በየተወሰነ ቁጥሮች ይመጣል። እንዲህ ይላል፣ እነሆ የምስራችን የሚያመጣ ሰላምን የሚያወራ ሰው እግር በተራሮች ላይ ነው። ይሁዳ ሆይ አጥፊው ፈጽሞ ጠፍቷልና ከእንግዲህ ወዲህ ባንተ ዘንድ አያልፍምና ዓመት በዓሎችህን አድርግ፣ ስለቶችህን ክፈል። ከምን ትንቢት ውስጥ እንደወጣ አያችሁት? እነዚያ የፍርድ ቃሎች፣ እነዚያ የፍርድ አዋጆች ሲያስተላልፍ ከቆየ በኋላ ያው ነቢይ ዘወር ይልና አያችሁ፣ ሰይፍ ወደዚህም ወደዚያ ማለት የሚቆርጠው ጠላታችን ሊቀጠቅጥ የመጣው ያ የእግዚአብሔር እጅ ገልበጥ ብሎ ደግሞ ልጆቹን ወረርቶ ያለ። ኧረ አሜን አሜን። ያ በአንድ በኩል ያጨለመው አይደል? ባለፈው ስንጸልይበት ነበር አለ። በጣም ልቤን የነካኝ እንደ ልዩ መገለጥ የረዳኝ ቃል ነው። ትዝ ይላችኋል። ለምን ትጮህብኛለህ? በእጅ ያለው ምንድነው? በትር ምታው ይከፈላል ካለ በኋላ ውሃውን ሳይከፍል ቀይ ባህር ሳይከፈል እግዚአብሔር ፊት ለፊት ሄድ የነበረው መልአክ ይላል አይደል? ወደ ኋላ ዝሮ ተሰለፈ። ፊት ለፊት ሄድ የነበረው ደመና ከኋላ ገባ ነው ይላል። ገባና ደስ የሚል ቃል አለ። በእስራኤል ካምፕና በግብፃውያን ካምፕ መካከል ገባ። አሜን አሜን። ገባ ይልና ከዛ በነዛ ዘንድ ጨለማ፣ በዚህ ግን ብርሃን ነበረ ይልና እርስ በርሳቸው አልተቀራረቡም ነበር ይላል። እግዚአብሔር አምላክ ያዛቸው። ክብር ለጌታ ይሁን። እንደው ይሄ ቃል መቼ ትዝ ይበላችሁ መሰለህ? ሁል ጊዜ
በዛ በኩል ያሉት ሰዎች በቀይ ተይዘው እናንተ በአረንጓዴ ስታልፉ እንደሱ ይግባችሁ። አሜን አሜን። በቃ ፏ ብላችሁ ስታልፉ፣ ግር ብላችሁ ስታልፉ፣ ክብር ለኢየሱስ ይሁን። አንድ ሰው ኢንተርቪው ገብቶ ምን አለ እንዴት ነበር አለ። እግዚአብሔር ይመስገን ጌታ ረዳን፣ ከስላሴ ጋር ግር ብለን ገብተን ግር ብለን ተለቀቅን። ግር ብለን እግዚአብሔር ከኛ ጋር ሆኖ ክብር ለጌታ ይሁን። ስለዚህ የእግዚአብሔር ስራ the same message አይደል? ያ በመካከል የገባ ደመና፣ በመካከል የገባ መልአክ፣ እነዛኛ ጋር ጨለማ፣ እዚህኛው ጋር ብርሃን። እግዚአብሔር ይሄን ያደርጋል። በአሶር ላይ የመጣ አምላክ፣ የበቀል አምላክ እዚህ ጋር ደግሞ መጥቶ በዛው ትዝ ይላችኋል። ጴጥሮስን የፈታ መልአክ ሄሮድስን በትል መታው። ሲመጣ እግዚአብሔር ሲመጣ፣ ክብር ለኢየሱስ ይሁን። እግዚአብሔር ለፍርድ ሲመጣ፣ እግዚአብሔር በኃይል ሲመጣ፣ በየትኛውም የቁጣ ሲዝን ውስጥ ልጆቹን ማኖር ይችላል። አሜን አሜን። ምንም አይነት ዳርክ ሲዝን ይምጣ አትደንግጡ። በመከራ ውስጥ መሸሸጊያን የሚያበጅ የናሆም አምላክ ከኛ ጋር አለ። ሲጮክላችሁ አሜን። እንደውም ናሆም ገና ሲጀምር ምዕራፍ 3 ቁጥር 3 ላይ እንደዚህ ያለው እግዚአብሔር በወጀብና በአውሎ ነፋስ መካከል ይላል። እዚሁ ቁጥር እኮ ስናጠናል ባለ እስቲ በወጀብና በሉ እስኪ በአውሎ ነፋስ መካከል መንገድ አለው። ዋው! እግዚአብሔር በወጀብና በአውሎ ነፋስ መካከል መንገድ አለው። ኖ አን ኤግዚስት አይደል? ይቆማል? ይቻላል? አይቻልም። ምን እያላችሁ ነው መሰላችሁ? አሶርን እንደ ንፋስ እንደ ወጀብ ነው ኢሉስትሬት እያደረገው ያለ። ምንም ያህል ኃይለኛ ይሁን አይደል? እግዚአብሔር ግን በዛ ውስጥ ምን አለው? መንገድ አለው። ክብር ለኢየሱስ ይሁን። ደመናም የእግሩ ትቢያ ነው ይላል። ስለዚህ ይሄን አዋጅ ይናገራል። አዎ የአሶር ንጉስ ከይሁዳ ጦር ይልቅ የበዛ ነው። በጣም አጋር አገሮች አላቸው። አሊያንስ ፈጥረዋል። ግን ብዙ አጋር ቢኖሯቸው የአሕዛብን አገር አስተባብረው ቢመጡ ድል ግን ከእግዚአብሔር ዘንድ ተነፍጓቸዋል። ኧረ አሜን አሜን። ፋክት ዲናይ ያደረገ አይደለም። ባደረጃጀታቸው ኃይለኞች ናቸው። አሊያንስ አላቸው። የጎረቤት ሀገሮች ሁሉ ገጥመው ነው የመጡት። ግን የምስራች ዋይ ስትሉ ለይሁዳ ወግኖ እየተዋጋ ያለው አምላክ ስለሆነ ክብር ለኢየሱስ ይሁን። ኧረ አሜን አሜን። ትዝ ይላችኋል። ብቻ አምላክ እግዚአብሔር ካንተ ጋር ይሁን። አቤት እንዴት እንደምወደው! እኔና እግዚአብሔርን ማንም አያስቆመን። ሁሌ ምለው መፎከር ነው። ሲንዲ በሉ እኔና እግዚአብሔርን በእውነት የምር በሉ እኔና እግዚአብሔርን ማንም ምንም አያስቆመንም። የተጠጋሁት በኪዳን ነው። ዋው! እግዚአብሔር አብሮ ይዋጋ ነበር። ብቻ እግዚአብሔር ካንተ ጋር ይሁን። የጦርነቱ ድል አዋጁን የሚያውጀው እዚህ ጋር ተነስቶ ነው። ትላንት ይሁዳን ለመግረፍ እኮ እስራኤልን ለመግረፍ አሶርን ተጠቅሞ ያውቃል አይደል? አሶርን ተጠቅሞ ያውቃል እኮ። እንደ ዱላ እኮ እንደ ልምጭ ይጠቀምባቸዋል። ግን መልሶ ደግሞ ያወራዱ ነበር። አሁን እግዚአብሔር ለመሳሪያነትም እንኳን አይደለም የሚጠቀሙ። አሁን እንድትቀጣለት አለ። አሶር እስራኤል ስለበጠበጠች እንድትቀጣለት። አሁን የሷ ተራ ነው። አሁን ያንቺ ተራ ነው። በዚህን ጊዜ እግዚአብሔር ቀንበሩን ይሰብራል። እስኪ አሜን አሜን። በዚህን ጊዜ አሶር በይሁዳ ላይ የጫነችውን ሰንሰለት ያስወግዳል። በዚህን ጊዜ እግዚአብሔር ከዚህ በኋላ አሳልፎ ለጠላቶቻቸው አይሰጣቸው። ስለዚህ ልክ በጥንት ዘመን ወሬ በመልእክተኞች ስለሆነ የሚደርሰው
ይመጡና ግንብ ከተማ የተጠበቀ ነው። ከተሞቻቸው በግንብ የተጠበቀ ነው። የመልእክተኞችን እግር ማለት መልእክተኞች ይጠበቃሉ። በተለይ የጦርነት እንደዚህ በሆነ ጊዜ መልእክት ትዝ ይላችሁ ከሆነ በጦርነት መካከል ይሮጣሉ አይደል? ያ ነገሩ እንትና አሯሯጡ ነው እንትና ልጅ ይመስላል ምናምን እያሉ እነ ዳዊት ሁሉ በቃ እንዲያውም ትዝ ይላችሁ ከሆነ እሱ መልካምን ወሬ ያመጣም ይባላል። ይታወቃሉ ራሱ ለካው ሲኤንኤንም ይታወቃል፣ ፎክስም ይታወቃል። እንደዚህ አላቸው። ስለዚህ ብዙ ጊዜ ግን የምስራችን በማምጣት ይሄዱና በቅጥሩ ላይ ቆሞ የዛሬው ጦርነት ከዛኛው ወገን ይሄን ያህል ህዝብ አለቀ፣ የኛ ህዝብ እንደዚህ ያደረገ። ስለዚህ ጠባቂዎች የሚጠብቁት ሁሉ ጊዜ እና ያን እግር ያን መልካም ዜና ይዘው የሚመጡትን እግር ለመጠበቅ ኮቴ ነው የሚያዩት። ከሩቅ ነው የሚያዩት ተስፋቸው እሱ ስለሆነ እና የዛን ሰው እግር የሰላም እግር፣ መልካም እግር። ለዚህ ነው የምስራችን የሚያመጣ ሰላምን የሚያወራ ሰው እግር በቅጥሮች ላይ ነው፣ በተራሮች ላይ ነው። ለምን እንደው ታውቃላችሁ? ከዚህ በፊት በይሁዳ ቅጥር ላይ እነ ራፋስቂስ የሚባሉት እነ ሰናክሬም ልከዋቸው እናንተን ሽንታችሁ እንድትጠጡ ኩሳችሁ እንድትበሉ እያሉ አሶር ታሪኩን አልሰማችሁ እንደሆነ እንዲህ እያሉ ግፍ ሲናገሩ የነበሩበት። እንዲያውም የይሁዳ መሪዎች ኧረ እባክህ እኛ እንሰማለን በሶሪያ ቋንቋ ተናገር ሲባል ኖ ጌታችን የላከን እኮ በራሳቸው ቋንቋ ኢንቲሚዴት እንዲያደርጉ ነው፣ እንዲፈሩ ነው። አሁን ታሪክ ሲቀየር በዛ ቅጥር ላይ እግዚአብሔር የምስራችን የሚያወራ የናሆምን እግር አመጣው። ክብር ለጌታ ይሁን። እስኪ አሜን አሜን። የስሙ ትርጉም መጽናናት። ብዙ ነገሮች በጦርነት ምክንያት አሶራውያን ከጎን ሆኖ በማስጨነቃቸው ምክንያት ብዙ ነገር አጥተው ነበር። እዚሁ መልእክቱ ላይ ስሙት። የምስራች ተናጋሪው እንዲህ ነው የሚለው፣ አጥፊው ፈጽሞ ጠፍቷልና። ከኔ ጋር አጥፊው ፈጽሞ ጠፍቷልና። አንዴ አይደለም ላያዳግም። እግዚአብሔር ይባረክ። አንዳንዱን ችግር እንደው እንዳይመጣ አድርጎ እግዚአብሔር ይዝጋው። አለ ጨረቃ እያየ የሚነሳ አለ አይደል? ፓተርን አለ። በኢየሱስ ስም እግዚአብሔር ከቤታችን ይንቀለው። ባያት ሰራ፣ አባቴ ይሰራ፣ እናቴ ላይ ይሰራ የሚባል ተከታታይ ፓተርን ያለው በኢየሱስ ስም ፈጽሞ ይጥፋ። ደግሞ ኪዳን አለን፣ ማቋረጥ እንችላለን። ኧረ አሜን አሜን። የክርስቶስ ደም ሲገባ አንዱ የሚያደርገው ነገር የጄኔሬሽንን ከርስ ይሰብራል። እኔ በዚህ ነው ማምነው። ክብር ለኢየሱስ ይሁን። በክርስቶስ ዳግም የተወለድኩ የጄኔሬሽን ከርስ የማይሰራብኝ እንጂ እኛ ቤት በእኔ እድሜ የዘለለ የለም። የተቀጨ ነው፣ ወንዱ የተቀጨ ነው፣ ግን አይሰራም። እስቲ አይሰራም በሉ እስቲ ጮክ ብላችሁ አይሰራም በሉ እስኪ። መካሻው የተባልኩት እኮ የሌላ ሰው መካሻ ነኝ። ከእኔ በፊት ነበረ እህቴ ፋንታዬ ነው ትባል፣ የሌላ ሰው ፋንታ ነች። እንዲም ይቀጭ። እስቲ አይሰራም በሉ እስኪ። አይሰራም እንላለን። ገና አንዳንድ ጊዜ እሱ ሲሰብካችሁ ከሰማ ይሄ ነገር አያቴን ይዞ ነበር፣ አባቴም ላይ ይታይ ነበር። በኢየሱስ እናቴ ያገኘችውን ዕቃ ነው ይዛም ተወረውረው፣ አንቺ ልትወረውሪ ነው። ኧረ አይሰራም። እስቲ አይሰራም በሉ እስኪ። አይሰራም። አንዳንዱን እኮ ገዝተ ነው ሸምተ ነው። እስቲ ፈጽሞ ጠፍቷልና በሉ እስኪ። ፈጽሞ ጠፍቷል። ደስ የሚል የምስራች ነው። ፈጽሞ ጠፍቷልና። በጣም የወደድኩት ጋር ከእንግዲህ ወዲህ አይደለም ፊት ለፊት አንተን ሊገጥምህ ባጠገብህ እንኳን አያልፍም። አቤት እግዚአብሔር አንዳንድ ችግር ማራቅ ሲችል፣ ትዝታውን ማጥፋት ሲችል አይደለም ትዝ ሲላችሁ
ይሄ ችግር ቤት የነበረ ትላላችሁ ነቅሎ ሲወስደው አቦ ልበል እንዳንድ የሐረር ልጅ በሆነ ደስ ይለኛል። አንዳንዱ ቃል ላይ በኢየሱስም ጠርጎ ይወሰድልን። ባጠገብህ እንኳን አያልፍም አይደግምህም። የትላንትናው ጭቅ አይደግም። አሶር ምን እያለ መሰል አሶር ትላንትና መጥቶ ገርፎ ያውቃል። ሙልጭ አርጎ ልብስ አስወልቆ ገርፎ ያውቃል። አሁንስ ፈጽሞ ጠፍቷል። አሪዩሹር አዎ መጥፋት አይደለም ባጠገብህ እንኳን አያልፍም። እስቲ ጮክ ብላችሁ አሜን። አያልፍም በቃ አያልፍም። እና ተነስና በዓል አርግ። አይገርማችሁም? አቁመው ነበር የምስጋና ፕሮግራም አቁመው ነበር፣ ቅዳሴ አቁመው ነበር። እነዚህ በመጽሐፍ ቅዱስ የታዘዘላቸው ነገር ለምን ማንም ሰው አይንቀሳቀስም? ማንም ሰው እንደ ጦርነት ክፉ እኮ ነው። ሁሉ ነገር ነው ኮላፕስ የሚያደርገው። ዛሬ በጣም አስብ ነበር ስለ ደቡብ አፍሪካ እዛ ስላሉ ቅዱሳን ታውቃላችሁ እንዴት ሰፈሪንግ እንደሆነ። ሁሉ ነገር ነው ኮላፕስ የሚያደርገው። አንዳንድ ጊዜ ታውቃላችሁ በሰላም ወጣችሁ ገብታችሁ ይሄን ፎር ግራንትድ እንዳትወስዱ። ከነሱ እንደነሱ ማን ሆነበት በቃ አንዳንድ የምታዩዋቸው ነገር ዘግናኞች ናቸው። በሰው ታሪክ ይፈጸማል ብላችሁ ማጠብቁት። ትላንትና ነጮች እኛ ከምንታከምበት ሆስፒታል ውጡ ብለው ሲያባሯቸው የነበሩ ሰዎች ደቡብ አፍሪካ ያልሆናችሁ ውጡ። አሁን ይሄን ታሪካዊ ስህተት ሰው ይደግማል ብላችሁ በአእምሮ ያለ ሰው እስቲ ልኮ ታውቃላችሁ ጥቁር የማይገባበት ጥቁሮች ዘር የማይሉበት ከተማ እኮ አለ ደቡብ አፍሪካ። ገባችሁ? 70-80% ኢኮኖሚው በነጭ የተያዘባት ሀገር እና ይሄ ጦርነት ሲሆን ከባድ ነው። ሁሉ ነገር ኮላፕስ ነው። የለም በዓል የለም፣ ሰርግ ቢታቀድ አይቻልም ሰው ካላበደ በስተቀር አይደል? አሁን ቤቢ ሻወር ማድረግ አይቻልም። ሁሉ ነገር ኮላፕስ ነው የሚሆነው። ለመደገስ እንኳን ሲዝን ያስፈልጋል፣ ጊዜ ያስፈልጋል። እግዚአብሔር ወራት አመጣ። ኖ አሁን ማክሽን ጣይ፣ አሁን ሐዘን ክንጣልና በዓልህን አድርግ። እንዲያውም ስለት ገብታል አይደል? እቺ መከራ ተለፍ እንጂ ለጌታዬ። ግን ችግራችን እንደሱ ስንለቀቅ አንቻልም አይደል? ስለት ፈጻሚዎች አይደለንም። ያቺ የጭንቋ ጊዜ እኮ ይሄው እንዲያው ጌታ ረድቶ እንዲህ ብዬ ለጌታዬ ቤት እንደ ከጌታ ጋር ከምን ጋር ምንለው ነገር አለ። ግን እንዲህ ነው የሚላቸው ከእንግዲህ ወዲህ ባንተ ዘንድ አያልፍምና ዓመት በዓሎችን አድርግ፣ ስለቶችህን ፈጽም። ዋው! ኢሳይያስ 52:7 ላይ አውጥቼ ላንብብና ወደ መጨረሻ ልምጣ። ክብር ለኢየሱስ ይሁን። ኧረ አሜን። በዓላትን አድርግ። አሁን ተረኛው አንተ ነህ። ከሩቅ የምትናፍቁትን ድል እግዚአብሔር ይስጣችሁ። መች የምትሉትን በቃ አይደል ይሄ ደርሳለሁ የምትሉትን የምስራች የሚናገር ኢሳይያስ የምስራች የሚናገር ሰላምን የሚያወራ የመልካምንም ወሬ የምስራች የሚናገር መድኃኒትን የሚያወራ ጽዮንንም አምላክሽ ነግሷል የሚል ሰው እግሩ በተራሮች ላይ እጅግ ያማረ ነው። አሜን አሜን አሜን። በሮሜ 10:15 ላይ ያለውን ደግሞ እናንብብ። ክብር ለኢየሱስ ይሁን። ሮሜ 10:15 ደግሞ እንዲህ ይላል፣ መልካሙን የምስራች የሚያወሩ እግሮች እንዴት ያማሩ ናቸው ተብሎ እንደተጻፈ ካልተላኩ እንዴት ይሰብካሉ ይላል። እግዚአብሔር ስለ እነዚህ እግሮች እንድናስብ ይርዳን። እግራቻችን የሰላም አምባሳደር እግዚአብሔር ያርግልን። ኧረ አሜን አሜን። ጠላት እንደወደቀ ሰይጣን በመስቀል ድል እንደተነሳ ለሰዎች ሁሉ የሚሆን መድኃኒት በክርስቶስ እንደተፈጸመ ያን የሚሰሩ እግሮች እንዴት ያማሩ ናቸው። ታውቃላችሁ ወደ ሰዎች በሄድን ጊዜ
የምስራችን ባወራን ጊዜ ሰማይ እነዚህ ንግሮች አዘውትረን ያበሻ ምግብ ቤት ሄድንበትን አለ ሞል ሄድንበት ንግር አለ ጥሩ ነው እንደሱ ሄድ ብዙ ነገር ለመስራት ሄድንባቸው ንግሮች አይደለም እግዚአብሔር የምስራች ተናጋሪዎች ንግር በተለይ እነዚህን ሰዎች ንግር እግዚአብሔር ይፈልገዋል የምስራችን የሚያወራ መድኃኒት አለ የሚል ጽዮንን ደግሞ አምላክሽ ነግሷል የሚል እግሮች በተራሮች ላይ ያማሩ ናቸው አሜን አሜን እግዚአብሔር አኪያዳችንን ያሳምርልን እንደ ሄኖክ እስከማንገኝ ድረስ ለዚህ ዓለም እስከንሰወር ድረስ የኛ ኮቴ እግዚአብሔር ኮቴ ይሁን የኛ እርምጃ እግዚአብሔር እርምጃ ይሁን እኛ በገባንበት ሰላም ይሁን አሜን አሜን እንደሱ እኮ ነው ያለው በገባችሁበት ቤት ሁሉ ሰላም ለዚህ ቤት ይሁን ይበሉ ለምን የሰላም አምባሳደሮች የሰላም መልእክተኞች ስለሆኑ ስለዚህ እግዚአብሔር መልካም ነው በመከራ ቀን መሸሸጊያ ነው ያለ አምላክ አሁን ደግሞ ለይሁዳ ይሄው አሶር ሙሉ በሙሉ እንደጠፋች ዳግመኛ ይሁዳን እንደማትወር በጣም እርግጠኞች እንደሆነን በክርስቶስ ለምናምን ለኛ ደግሞ እርሱ ኃጢአትን ሞትን ሰይጣንን ሙሉ በሙሉ እንዳሸነፈን አሁን እኛን የደህንነት በረከት አካፋዮች እንዳደረገን የሰላም መልእክተኞች እንዳደረገን ይሄን መልእክት በልባችን ዘንድ እንሄድ የሚረብሸን ነገር ቢኖር ሰልፉን ለእግዚአብሔር እንድንሰጥ ከናንተ ወገን ሆኖ የሚዋጋ አምላክ እንዳለ እንድታስቡ ምንም አይኖራችሁ እግዚአብሔር ከናንተ ጋር አለ ሰይጣን ምን አለሽ ሲልሽ የማን መሆንሽ ንገሪው ጌታ አለኝ አሜን 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 እስቲ ከኔ ጋር እግዚአብሔር አለ በሉ እስኪ ከኛ ጋር እግዚአብሔር አለ በሉ እስኪ በእነሱ ያለው የሥጋ ክንድ ነው ከኛ ጋር ያለው ግን የሚረዳን የአምላካችን የእግዚአብሔር ክንድ ነው ናሆም ያለቀን ጨዋታ ያየ ነው የሚመስለው ታውቃላችሁ 3-0 ነው እንዳለው ማን ነው ቢሊኖ አይደል እንዴ ሲናገር ሰማችሁት እዚህ አንድ ሰው ያለም ዋንጫ ልክ እንደዚህ ነው ብቻ ጸሎት ላይ እየመራ እየወጣ እየገባ ለካ ያያል መጨረሻ ላይ አታስቡ በቃ ዝም ብላችሁ ጸልዩ ፈረንሳይ 2-0 እየመራ ነው አለ እኔም ባይኖሮ ዛሬ አሜሪካ 2-0 እየመራች ነው ነበር አይደለም ስንት እንደሆነች ተሸንፋም ሊሆን ይችላል ግን ጦርነታችን የሰይጣን እናቃለን እሱ ለባዶ ክብር ለኢየሱስ ይሁን መስቀል ላይ ለዜሮ ኃይሉ ያለው ከኛ ጋር ነው ድል በመንሳት የሚያዞረን አምላክ ከኛ ጋር አለ ያሸናፊ ልጅ ነኝ አሜን አሜን በቃ አንበሳ ጥንቸልን አይወልድም በኔቸር ስለዚህ የይሁዳ አንበሳ የነገስታት ንጉስ የጌቶች ሁሉ ጌታ እሱ ከኔ ጋር አለ አሜን አሜን ኢሳይያስ 58 የተረከው ያ እናየው ዘንድ የደም ግባት የሌለው ይሄ ተናቀ የህማም ሰው በቁስል የደቀቀውን አይደለም ኖ ዮሐንስ በፍጥሞ ደሴት ሆኖ ያየው አይኖቹ ነበልባል የሆኑ ሲናገር ድምጹ እንደብዛ ህዋቸው ነው ጸጉሩ ከበረዶ ልቅ ነጭ ሆነው እግሮቹ እንደነጠረ ይጋለናስ ወገቡ በወርቅ የታጠቀ በሰባት መቅረዝ የሚመላለሰው ባየነው ጊዜ እንደሞተ ሰው የምንሆንለት የነገስታት ንጉስ ኢየሱስ ከኛ ጋር አለ አሜን እንነሳና እንጸልያለን ሃሌሉያ